የኤርትራ የደህንነትና የስለላ ሴል በመከላከያና ደህንነት በውጭ ጉዳይና ፌዴራል ፖሊስ ውስጥ እንዲገባ የተደረገው በጅዳው ስምምነት ምክንያት ነው። አሁን ግን ይህ ኃይል በድንገት ከብልጽግናው መንግስት እይታ ውጭ ሆኗል። በመከላከያ ውስጥ ተሰግስጎና ተቋሙን ሰንጎ የነበረው የሻዕቢያ የደህንነት መዋቅር ኤታማዦር ሹሙ ሳያዩና ሳይሰሙ የደረሰበት ጠፋቸው። ከፌዴራል ፖሊስ ጋር በአዋሽ፣ በአዲስ አበባ፣ በባህር ዳርና በሌሎችም ቦታዎች ከ4 ዓመታት በላይ አብሮ የዘለቀው ይሄው የስለላ ክፍል ከኮሚሽነሩ መረጃ ውጭ ሆኗል። ወትሮም ቢሆን ስለ ጉዳዩ እውቀት ያልነበራቸው የደህንነት ኃላፊው አቶ ተመስገን ጥሩነህ የሻዕቢያ ሰዎች የት ገቡ በሚል አለቆቻቸውና ምክትላቸው ሲነጋገሩ ግራ ተጋብተዋል። በአቶ ሬድዋን ሁሴን አመቻችነት ውጭ ጉዳይ ሚኒስቴርን ተጠግቶ በውጭ ሀገራት በሚገኙ የኢትዮጵያ ኤምባሲዎችም ጭምር ተዘርግቶ የነበረው የኤርትራ የደህንነት ክንፍ አሁን ክንፉን እንደተመታ ወፍ ሆኗል። የሻዕቢያ ኃይሎች በኢትዮጵያ ተቋማትና ኢኮኖሚ ውስጥ ጠልቀው እንዲገቡ እድል የሰጣቸው የጅዳው ስምምነት ነበር። በድንገት እንዲጠፉ ያደረጋቸው ደግሞ የደቡብ አፍሪካ ውል ነው። ይህ ሁሉ ከመሆኑ በፊት ግን ብዙ ነገር ሆኗል። ኢሳያስና አብይ፣ ሻዕቢያና ብልጽግና የተቋሰሉት ገና በ2013 አጋማሽ ነበር። ምልክቱ የታየውም የኤርትራው ፕሬዝዳንት በአገራቸው ቴሌቪዥን ወጥተው አብይ ስሜታዊና ችኩል ነው፣ ጦርነቱ አላለቀም በማለት ሲናገሩ ነበር። የኤርትራ ጄኔራሎች የሰሜን እዝ አዛዥ ሆነው ከጦርነቱ በኋላ የተሾሙት ኢትዮጵያዊ ጄኔራል የተናገሩት አስከፍቶናል፣ ከትግራይ ይባረሩልን ብለው በጠየቁት መሰረት ተፈጽሞላቸዋል። በኋላም ግን በጦር ሜዳ ውስጥ የነበረው መወነጃጀል አልቆመም። እናም የወርቅ ድኖ ውጊያ፣ የደንጎላት ፍልሚያ፣ የጻኢ ውሎ የኤርትራ ጦር የገባበትን ዘመቻ እንደገና እንዲያጤን አስገደደው። ከዚያም ሚያዝያ 1 2013 ዓ.ም በአስመራ ለስብሰባ ተቀመጡ። አብይ ካሳ ይክፈለን ብለው የገንዘብ ተመኑን የሚይዘው ብቅ አሉ። አግዘኑ ተዋግተናል፣ የደም ዋጋ ያምጣ ብለው ወሰኑ። ከዚህ ጎን ለጎን ደግሞ የያኔው የመከላከያ ሚኒስቴር የደህንነት ኃላፊ ጌታቸው ጉድና ጠቅላይ ሚኒስትሩ በመሩት ስብሰባ ላይ የሻዕቢያን የዝርፊያና የሌብነት መዋቅር የሚዘረዝር ጥናት አቀረቡ። እንዲያም ሆኖ በአለቆቻቸው አልተወደደላቸውም። ብዙም ሳይቆዩ ከዚህ ኃላፊነታቸው ላይ እንዲነሱ ምክንያት ሆነ። የሀጎስ ኪሻው የቀይ ባህር ኮርፖሬሽን ግን በአዲስ አበባ፣ በጎንደር፣ በሁመራ በከፈታቸው መጋዘኖቹ ስራውን ቀጠለ። ከዚህ አስቀድሞ የአስመራ ሰዎች በናይሮቢና በካምፓላ ከህወሓት በኋላ ፖስት ቲፒኤልኤፍ በሚል እያሰባሰቡት የነበረውን ኃይል ቀስ በቀስ እየረሱት ሄዱ። ሻዕቢያዎች ይህንን ሁሉ ሲያደርጉ አንድ ሰው ላይ ግን እምነት አላቸው። ጄኔራል አበባው ታደሰ አስረስ መኮንኑ ለሁለት ጌታ አድረው ለፊልጶስ ወልደ ዮሐንስም ለብርሃኑ ጁላም እየታዘዙ 2 ዓመት ዘለቁ። ዛሬስ ከእናንተ ጋር እስከ ሞት አብረን እንዘልቃለን ብለው ለገቡት ኪዳን ይታመናሉ ወይ የሚለውን ወይ የአዲስ አበባው አለቆቻቸው አለያም ጊዜ የሚወስኑት ይሆናል። በዚህ ዝግጅት ከተለያዩ የመረጃ ምንጮች ያሰባሰብነውን ጥንቅር ወደ እናንተ እናደርሳለን። በቀለበት የተሳሰረ ኪዳን የነበራቸው አስመራና አዲስ አበባን በከዳህ ፈጣሪ አይለመነኝ ተባብለው የነበሩት አዲሃሎና 4 ኪሎ የጸባቸው ምክንያት ወደ ኋላ መለስ ያለ ነው። ሻዕቢያዎች የጅዳው ስምምነት ተጥሷል ይላሉ። ብልጽግናዎች በአንጻሩ ይህንን እንደ አስገዳጁ ላይ አያዩትም። ለመሆኑ የጅዳው ስምምነት ምንድን ነው? የጣሰውስ ማን ነው? የሀጎስ ኪሻው የቀይ ባህር ኮርፖሬሽንና ጄኔራል ጌታቸው ጉድናን ምን አገናኛቸው? የኤርትራ ሰራዊት ከኢትዮጵያ የወሰደውን ከባድና ቀላል መሳሪያ ይመልስ የሚለው ጥያቄና ኤርትራ ይከፈለኝ ያለችው የ1 ቢሊዮን ዶላር ካሳስ የት ገባ? እነዚህን ጉዳዮች በዝርዝር እንመለከታለን። አብራችሁን ቆዩ። ከ3 ዓመት በፊት በዚህ ሰሞን ኢሳያስ አፈወርቂ በኢትዮጵያ ጉብኝት እያደረጉ ነበር። አየር ኃይልን፣ ህዳሴ ግድብን፣ መከላከያንና መሰል የጸጥታና ኢኮኖሚ ተቋማትን ጎበኙ። ይህንን ይፋዊ ጉብኝት ጨምሮ በእነዚያ ወቅቶች በድብቅና በይፋ 14 ጊዜ የተገናኙት ኢሳያስና አብይ ለጦርነት ዝግጅት ላይ እንደነበሩ በኋላ ኒውዮርክ ታይምስ በምርመራ ሪፖርቱ አረጋግጧል። ይህ ከሆነ ከሳምንታት በኋላ ጦርነቱ ተጀመረ። በውጊያው መከፈት 4ኛ ቀን ላይ የኤርትራ ጦር ሁመራንና ሽራሮን መድፍ መደብደብ ጀመረ። በዚህ ወቅት የብልጽግናው መሪዎችም ሆኑ የኤርትራ ባለስልጣናት የሻዕቢያን ጦር መግባት አላመኑም ነበር። ከ2 ወራት በኋላ በጥር የመጀመሪያ ሳምንት ላይ በመቀለ ከተማ የተገኙት የወቅቱ የሰሜን እዝ አዛዥ ጄኔራል ላይ ግን ምስጢር አወጡ። የኤርትራ ጦር ገብቷል፣ እኛን ይሄም ያመናል አሉ። መከላከያ ሰራዊት ዋነኛው ተልዕኮ ሉዓላዊነት ማስከበር ነው። የማንፈልገው ባዕድ ሰራዊት ይገባል። እኛ ነው ያስገባል። እኛ እኮ አንፈልግም። ፐርሰናሊ እንደ መከላከያ ይሰማናል። አገራችን ነው የሚነሱ ችግሮች እናቃቸዋለን፣ ያመናል።
ይህ የጄኔራሉ ንግግር በሻዕቢያ ወታደራዊ አዛዦች መንደር ቁጣን ፈጠረ። ብልጽግና ጦርነቱ አልቋል፣ የቀረኝ ሽፍቶች መልቀም ነው በሚልበት በዚህ ወቅት በውጭ ሀገር ሰራዊት ጭምር የታገዘ ውጊያ እየተካሄደ መሆኑን የራሱ አዛዥ አጋለጡ። ሁኔታው የሻዕቢያን ሰዎች ይህንን ጄኔራል አንሳልን ብለው በጠቅላይ ሚኒስትር አብይ ላይ ግፊት እንዲፈጥሩ አደረጉ። በመጨረሻም ጄኔራል ወደ አዲስ አበባ ተላኩ። በብልጽግናው መንደር ለሻዕቢያ ሲባል የሚሾሙና የሚሻሩ ሰዎች ብዙ ነበሩና የጄኔራል መሻር ነገሩን ለሚያውቁ እንግዳ አልነበረም። ጠቅላይ ሚኒስትር አብይ ከዚያ ቀደም ባሉት ጊዜያት በኒውዮርክ የኢትዮጵያ አምባሳደር የነበሩትን አቶ ተቀዳ አለሙን ያነሱት በአቶ ኢሳያስ ትዕዛዝ ነው። በኢኮኖሚ አማካሪ ምክር ቤታቸው ውስጥ ሊያካትቷቸው የነበሩትን አቶ ገብሩ አስራትን ያስወጡት የአስመራው ሰው ቀልብ ስላልወደዳቸው ነው። ይህንን ሁሉ የሚያውቁት ሰዎች የጄኔራል የመነሳትና ከትግራይ ጉዳይ ተነቅሎ መውጣት አላስገረማቸውም። አቶ ኢሳያስ ግን የልባቸው አልደረሰም። በተለይ ጠቅላይ ሚኒስትር አብይ ጦርነቱ አልቋል ብለው መናገራቸው ምቾት አልሰጣቸውም። እናም በየካቲት ወር በቴሌቪዥናቸው ብቅ ብለው መናገር ጀመሩ። አብይ ስሜታዊና ችኩል ነው፣ ጦርነቱ አላለቀም የሚለውን ንግግር ይናገራል ብሎ የጠበቀ ግን አልነበረም። ሁኔታውን እየተከታተልን ነው። የኢትዮጵያ መንግስትም አይከታተልም ማለት አይደለም። አንድ ነገር መናገር የምፈልገው አብይ አህመድ ችኩልና ስሜታዊ ነው። ብዙ ሀሳቦችን በስሜት ያቀርባል። እኔ ደግሞ ደህና ቀስ ብለን እናየዋለን እለዋለሁ። በራሳችን አስተሳሰብ ስለምናስብ ብዙ ተሞክሮም ስላለን ረጋ ብለን ልናይ ይገባል እንጂ የተቻኮለ ነገር ልናደርግ አይገባም። ጦርነቱ ቢሆን አላለቀም፣ ጦርነቱ አልቋል ብለን ልንናገር አንችልም። ምክንያቱም ነገ ከነገ ወዲያ ተረፍን የሚሉ ሁኔታውን ሊቀለብሱት ይችላሉ። እንደ አዲስ ጸረ ማጥቃት ሊጀምሩ ይችላሉ። ይህን እኛ ገምግመነዋል። አብቅቷል አላበቃም የሚለውን በዚህ 3 ወር የነበሩ ሁኔታዎች ብዙ አስተምረውናል። ለቀጣዩ እንዴት ማድረግ አለብን ነው ዋናው ጥያቄ። አዲስ የምናደርገው ለውጥ የለም። ከተሞክሯችን እንደተማርነው የኢትዮጵያ ጉዳይ በዚህ ባየነው የሚያበቃ አይደለም። የኤርትራ ሰራዊትን መግባት ሲክድ የነበረው የብልጽግናው አገዛዝ የደበቀው ምስጢር በዓለም አቀፍ መንግስታትና ሚዲያዎች እየተጋለጠ ሲመጣበት የተለያየ ምክንያት መደርደር ጀመረ። ለሀገር ውስጥ ፍጆታው የኤርትራ ጦር የገባው ሮኬት ተተኩሶበት ነው ብሎ ተናገረ። ይሁን እንጂ ሮኬት ከመተኮሱ 8 ቀናት አስቀድሞ ጦርነቱ በተጀመረ በ4ኛው ቀን እንደገባ የሳተላይትም የሰው መረጃ ያላቸውን ዓለም አቀፍ መንግስታትና ተቋማት መዋሸት እንደማይችል ሲረዳ የሻዕቢያ ጦር የገባው በባድመና አካባቢው ባሉ ኤርትራ ይገባኛል በምትላቸው ግዛቶች ምክንያት ነው ብሎ መናገር ጀመረ። ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጠቅላይ ሚኒስትር አብይ ይህንኑ አሏቸው። ፕሬዚዳንት ኢሳያስ ግን ዋና ጉዳያችን ባድመ አይደለም ሲሉ ነገሩን ውድቅ አደረጉት። ኢትዮጵያ በቅርቡ የጀመረችው ሪፎርም ላይ ከኤርትራ ጋር በተለይ አብይ አህመድ በመግለጫው እንዳለው ሰላም፣ ፍቅር፣ መተጋገዝ ይመሰረታል ሲል የወያኔ ነገር እንዳበቃ ተረዳ ነው። ይህ ሁኔታ ወያኔ ላይ ጭንቀት ፈጥሯል። ወያኔ ሲጫወትበት የነበረው ቁማር የድንበር ጉዳይ ለእኛ አያሳስበንም። የባድመም ሆነ ሌሎች ቦታዎች ቀስ ብለን እናየዋለን። የሚያስቸኩለን ነገር የለም። እኛ ያስጨንቀናል። ኢትዮጵያ ውስጥ ያለው ሁኔታ ወደ አንዱ እስኪለይ ድረስ መንግስት እስኪጠነክር መደገፍ አለብን። የመሬታችን ጉዳይ ተፈታ አልተፈታ የምንልበት ምክንያት አይኖርም። እንዲህ ያለው ሁኔታ በየካቲት ወር ከቀጠለ በኋላ ወሳኝ ውጊያዎች የተካሄዱበት የመጋቢት ወር ገባ። ሻዕቢያ ተጨማሪ ተተኳሾች እንዲሰጡት፣ ወታደራዊ ሎጂስቲክስ እንዲቀርብለት፣ የወታደሮቹ ደሞዝ በኢትዮጵያ መንግስት እንዲሸፈንለት ጠየቀ። ከአዲስ አበባ በኩልም ከተጠየቀው አብዛኛው እንዲፈጸምለት ታዘዘ። የሚቆስሉ የኤርትራ ወታደሮች በኢትዮጵያ ሆስፒታሎች እንዲታከሙ፣ በኢትዮጵያ ግዛት ውስጥ ሆነው ወታደራዊ ዘመቻው ላይ ያሉ ባለማዕረግ ወታደሮች ደሞዝ እንዲከፈላቸው፣ ተተኳሽ እንዲሰጥና መሰል አቅርቦቶች ተደርጎለት ጦርነቱን በፍጥነት እንዲያልቅ ይደረግ የሚል መመሪያ ተላለፈ። የዚህ ትዕዛዝ ዋናው አስፈጻሚ ጄኔራል አበባው ታደሰ ሆነው ተሰማሩ። የኤርትራ ጦር የተሰጠውን ተቀብሎ ወደ ኦፕሬሽን ገባ። ከመጋቢት 10 እስከ 13 2013 በተለያዩ ቦታዎች ከባድ ውጊያዎች ገጠሙት። በወርቀድኖ መጋቢት 10 በተካሄደው ጦርነት የኤርትራ ሰራዊት የዘመቻ መምሪያ ኃላፊውና በቅጽል ስማቸው ሀሊባይ እየተባሉ የሚጠሩት ጄኔራል ኢዮብ ፍስሐዬ የ22ኛ ክፍለ ጦር አዛዡ ሀረጎት ፍርዙን ወይም ወድ ፍርዙን የመሩት የኤርትራ ሰራዊት ከትግራይ ኃይሎች ጋር ቀኑን ሙሉ ከተዋጋ በኋላ ተፈታ። የብርጌድና የክፍለ ጦር አዛዦቻቸውንም አጡ። ያኔው ጄኔራል የአሁኑ ፊልድ ማርሻል ብርሃኑ ጁላ በወርቀድኖ የወደቁ የሻዕቢያ አዛዦችን አስከሬን ለማንሳት ሄሊኮፕተር ላኩ። በማግስቱ መጋቢት 11 ደግሞ የኤርትራ ሰራዊት የልዩ ኃይሎች አዛዥ ጄኔራል ሀዱሽ ኤፍሬም 525ኛ፣ 22ኛ፣ 59ኛና 526ኛ ሰራዊታቸውን ይዘው ወደ ወርቀድኖ ሲጓዙ ደንጎላት በተባለ ቦታ በተፈጸመባቸው የደፈጣ ጥቃት አመራሮቻቸውን ጨምሮ በርካታ የሰራዊቱ አዛዦች
ሞቱባቸው። መጋቢት 13 ደግሞ ዕዳጋ አርቢና ዕዳጋ ሐሙስ መካከል ጻይ ተብሎ በሚጠራ ወንዝ አካባቢ ተመሳሳይ ጥቃት ተፈጽሞ የኤርትራ ሰራዊት አዛዦችም ጭምር ተገደሉ። ምንም እንኳ በኤርትራ ቴሌቪዥን ይነገር የነበረው የኮሮና ቫይረስ ገደላቸው በሚል ቢሆንም የሰራዊቱን አዛዦች ያሳጣ ውጊያ እየተካሄደ መሆኑን የሚያውቁት የአገሪቱ ጦር አለቆች ሰራዊታችን ነሐሲውን እየተመታ ነው ወይም አከርካሪው እየተጠቃ ነው አሉ። የኢትዮጵያ መንግስት ሰራዊት ግዴለሽ ሆኗል፣ ከከተማ አይወጣም፣ እኛን ዋጋ እያስከፈለ ነው፣ የእነሱን ጦርነት እየተዋጋን እየሞትን ነው የሚል ቅሬታቸውን ለብልጽግናው ሹሞች ማሳወቅ ጀመሩ። በተከታታይ ቀናት የከፋ ውጊያ አድርገው የበዛ ዋጋ መክፈላቸውን የሚያውቁት ጠቅላይ ሚኒስትር አብይም መጋቢት 14 2013 በፓርላማ ቀርበው ለመጀመሪያ ጊዜ የኤርትራን ሰራዊት መግባት አመኑ። የጨለማ ዘመን አጋራቸው መሆኑንም የኤርትራ መንግስት እናመሰግንሃለን ሲሉ ጠቀሱት። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ይሄን እንድንክድ፣ እንድንረሳ፣ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ይህ ንግግር ሻዕቢያን ለማባበል የተደረገ ቢሆንም የኤርትራ ባለስልጣናትን ልብ ግን አልገዛም። ከዚያም ሚያዝያ 1 2013 ፖለቲካዊና ወታደራዊ አመራሮች በአስመራ ለስብሰባ ተቀመጡ። የኢትዮጵያ መከላከያ ደህንነት ባልደረቦች የስብሰባውን ዝርዝር ደርሰውበታል። ከኢትዮ ፎረም ጋር ቆይታ ያደረጉ አንድ የሰራዊቱ የደህንነት ባልደረባ እንዲህ ይላሉ። የአስመራው ስብሰባ ተልኳችን ምን ደረጃ ላይ ነው ያለው ብለው የገመገሙበት ነበር። እነሱ ነሐሲ የሚሉት ዋናው የሰራዊታቸው አመራር እየተጠቃ መሆኑን ከገለጹ በኋላ ለውጥ እንደሚያስፈልግ ነው የመከሩት። ኢትዮጵያን አዳክመናል፣ አማራና ትግራይን በማጣላት የኢትዮጵያን ኮር መተናል፣ ጠቅላይ ሚኒስትሩን መሰረት የለሽ ወይም ኮንስቲቱዌንሲ እንዳይኖረው አድርገነዋል፣ ትግራይ ወድሟል፣ ማንሰራራትም አይችልም፣ አስበነው የማናውቀው መሳሪያ አግኝተናል፣ ካገኘናቸው ከባድ መሳሪያዎች ውስጥ እኛ አተኳኮሱንና አስተዳደሩን የማናውቀውም አለበት። ይሁን እንጂ ከባድ ዋጋ ከፍለን ተዋግተንም የኤርትራ ጦር እንደ ዘራፊና ገዳይ እንዲቆጠር ተደርጓል። ይህንን የኢትዮጵያ መንግስት በበቂ ሁኔታ አልተከላከለልንም። ጠቅላይ ሚኒስትሩም በፓርላማ ቀርቦ የኤርትራ ሰራዊት ጥፋት ፈጽሟል የሚሉ ሪፖርቶች አሉ፣ እንገመግማለን በማለት መናገሩ እኛን እንደ ጥፋተኛ የሚያስቆጥር ነው። ስለዚህ እስካሁን ለከፈለው ዋጋ የደም ካሳችንን ከፍሎን ከማዕከላዊና ደቡባዊ ትግራይ እንውጣ ተባባሉ ይላሉ በዚያ ሰሞን በመከላከያ ደህንነቱ ዋና መምሪያ ውስጥ ይሰራ የነበረ ባልደረባም። ከዚያ በኋላ የኤርትራ ሰራዊት አለቃ ጄኔራል ፊሊጶስ ወልደ ዮሐንስ የደም ካሳ የሆነን ዘንድ $1 ቢሊዮን ይከፈለን የሚል ጥያቄ ይዘው ቀረቡ። የኢትዮጵያው ጠቅላይ ሚኒስትር በበኩላቸው የበዛ ጦር መሳሪያና ተተኳሽ ወደ ኤርትራ መሄዱን ገልጸው ውጊያው ባልተጠናቀቀበት ሁኔታ እንዲህ ያለ ጥያቄ መነሳቱ ተገቢ ያለመሆኑን በማስረዳት ሂሳብ ማስላት መጀመር ያለበት የወያኔ መደምሰስ ከተረጋገጠ በኋላ ነው የሚል ሐሳብ አንጸባረቁ። ከዚህ በኋላ ነበር የወቅቱ የመከላከያ ደህንነት ዋና መምሪያ ኃላፊ ጄኔራል ጌታቸው ጉዲና በኢትዮጵያ ውስጥ ያለውን የኤርትራ ሚና የሚተነትን ሪፖርት ጠቅላይ ሚኒስትሩ በመሩት ስብሰባ ላይ ያቀረቡት። ጄኔራሉ የቀይ ባህር ኮርፖሬሽን እየተባለ የሚጠራውና በአቶ ሀጎስ ኪሻ የሚመራው የህግደፍ የኢኮኖሚ ክንፍ ባህር ዳር፣ ጎንደርና ሁመራ መጋዘኖችን መክፈቱን፣ ከኢትዮጵያ ነዳጅ፣ የምግብ ዘይት፣ ወርቅ፣ ቡና፣ ስኳርና መሰል ምርቶችን ወደ ኤርትራ እንደሚያሻግር፣ ለዚህም ትብብር የሚያደርጉለት የብልጽግና ባለስልጣናት መኖራቸውን፣ በአዲስ አበባ በጥቁር ገበያ ላይ ተሰማርቶም የውጭ ምንዛሬ ግብይትን እንዳናረው ወዘተ በዝርዝር አቀረቡ። ጠቅላይ ሚኒስትሩ ግን ይህ ጉዳይ አሁን ሊነሳ እንደማይገባው ገልጸው መተኮር ያለበት ጦርነቱ ላይ እንደሆነ አነሱ። በመሆኑም ያኮረፈውን ሻዕቢያ በማግባባት በኩል ጄኔራል አበባው ተልዕኮ እንዲወስዱ ተደረገ። ይሁን እንጂ የሻዕቢያ ኃጢአቶችን በጥቂቱም ቢሆን ለማስቀመጥ የሞከሩት ጄኔራል ጌታቸው ጉዲና ጥርስ ተነከሰባቸው። ከጥቂት ሳምንታት በኋላ ካሉበት የመከላከያ ደህንነት ዋና መምሪያ ኃላፊነት ተነሱ። ሺህ ከፍለናል። እንደ ኤርትራ ሰራዊት ሺህ ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር ነው። የኛ ችግር የኤርትራኖች ችግር ነው። ጄኔራል አበባው አግባቢነት የሻዕቢያ ጦር እንደገና ለመዋጋት ወሰነ። ዋና ተዋጊዎቹ የኢትዮጵያ ወታደሮች እንደሆኑ የኤርትራ ሰራዊት የአጋዥነት ሚና እንዲኖረው ተደርጎ ውጊያዎች ቀጠሉ። ለኤርትራ ሰራዊት በገፍ መሳሪያና ተተኳሽ ቀረበ። በሚያዝያ ወር የመጨረሻ ሰሞናትና በግንቦት ወር የመጀመሪያ ሳምንታት በተካሄዱ እንደ ገለበዳና ዛና ባሉ ውጊያዎች ላይ ሻዕቢያ ተሳተፈ። የትግራይ ኃይሎች ያሉላ ዘመቻ ብለው በሰኔ መጀመሪያ ሳምንታት ላይ ወደ ማጥቃት እስኪገቡ ድረስ የኤርትራ ሰራዊት በያዝ ለቀቅ ሲዋጋ ከረመ። በራስ አሉላ ስም በተሰየመው ዘመቻ ሸዋታ ህጉን በተባለ ቦታ ከብልጽግና ሰራዊት ውስጥ
11ኛና 31ኛ ክፍለ ጦሮች ሙትና ቁስለኛ ሲሆኑ ፊት ለፊት መዋጋት የተወው ሻዕቢያ ጦር ወደ ውጊያ ወረዳው ገባ። በወቅቱ የትግራይ ኃይሎች መድፍና መሰል መካከለኛና ከባድ መሳሪያዎች መታጠቃቸውን ሲያስተውልና በርካታ ሟቾችን ሲመለከት አካባቢውን በፍጥነት ለቆ ወጣ ይላሉ አንድ በወቅቱ ውጊያው ላይ የተሳተፉ የፌዴራል መንግስቱ መኮንን። ከኢትዮጵያ መንግስት ትጥቅ ተሰጥቶት ስንቅም ተሰፍሮለት እዋጋለሁ ብሎ የዘመተ ሰራዊት የእኛን ሞት ሲመለከት ትቶን ወደኋላ ፈገፈገ። ከዚያ በኋላም ወያኔ እስከ ደብረሲና ሲዋጋን ዝም ብሎ ይመለከት ጀመር። እኛ ለነሱ በሰጠኑ ትጥቅና ተተኳሽ ምክንያት አቅማችን እየተዳከመ እንደሆነ እያወቁም በዝምታ ተመለከቱን በማለትም ያክሉበታል። ፕሬዚዳንት ኢሳያስ የኢትዮጵያ መንግስት ከትግራይ መውጣቱ ክህደት ነው በማለት ከወራት በፊት በሰጡት መግለጫ ተናግረዋል። በዚህ ላይ ምን አስተያየት አለዎት ተብለው ከኢትዮ ፎረም የተጠየቁት እኒው ጄኔራል የካዱን እነሱ ናቸው፣ ቀድመው የወጡትም እነሱ ናቸው። ወያኔ አሉላ ዘመቻ ብሎ ማጥቃት ሲሰነዝርብን ትተውን የፈረጠጡትና መሳሪያችንን ይዘው ወደ ኤርትራ ድንበር የሄዱት ራሳቸው ናቸው በማለት በዚያ ሰሞን የነበረውን መወነጃጀል ያስታውሳሉ። ሻዕቢያ አብዛኛውን ግንኙነቱን እያቋረጠ ቀጥሎ የመገናኛ ብቸኛው መስመር ጄኔራል አበባው ታደሰ ብቻ ሆኑ የሚሉትን መኮንን በ2014 የበጋ ወራት በሲሸልስና በጅቡቲ በድብቅ ይካሄዱ የነበሩትን ድርድሮች ወያኔ ሆን ብሎ ሚስጥሩን እንዲወጣ በማድረጉ ሻዕቢያ ሰማ። በዚህም ምክንያት ከኤርትራ ጋር ሆድና ጀርባ የመሆናችን ነገር በዛ። ወያኔ በአውሮፕላን ትጥቅ እያስገባ ነው፣ ለምን አትመቱትም? ሆን ብላችሁኛ ልታስጠቁ ነው የሚል አቤቱታም ይዘው መምጣት ጀመሩ። ሆኖም ለመጨረሻው ማጥቃት እየተዘጋጀን መሆኑን አመኑን። እንደ አዲስ ትጥቅ ተሰጥቷቸው ጀነራል አበባውና ጀነራል መሐመድ ተሰማ የሚመሩት ሰራዊትም በኤርትራ በኩል ተሻግሮ ውጊያ ልናካሄድ ስንንቀሳቀስ ወያኔ በቆቦ ግንባር በነበረው ሰራዊታችን ላይ ያልተጠበቀ ጥቃት ሰነዘረ። በመጨረሻም በሽራሮና ሽሬ በኩል የጋራ ማጥቃት ከፈትን። ወያኔን አሸንፈን ሽረን አክሱምና አድዋን ስንቆጣጠር የሻዕቢያ ሰራዊት ከባድ ዋጋ ከፈለ። በተለይ ደግሞ በአዲግራትና በዛላምባሳ በኩል ለመግባት ባደረገው ሙከራ ብቻውን አለቀ። በዚህ መሃል የፕሪቶሪያ ስምምነት ተፈርሟልና ተኩስ ይቁም ሲባል አበዱብን ይላሉ እኒሁ የመንግስት መኮንን። ከዚህ በኋላም በሁለት ዓመቱ ጦርነት በጠቅላላ 79000 ሰራዊት ሞቶብናል፣ በ10 ሺዎች የሚቆጠር ቁስለኛም አለን። ስለዚህ ካሳችንን ክፈሉን፣ ክዳችሁናል የሚል ሐሳብ እንዳመጡም ይናገራሉ። አሁን ነጥቡ ክዳችሁናል የሚለው ላይ ነው። የኤርትራ ባለስልጣናትና የሻዕቢያ ደጋፊ ኢትዮጵያውያን ኢሳያስ ተክደዋል የሚለውንም ደጋግመው ያነሱታል። የተካዱት ነገር ምንድን ነው የሚለውን ስንጠይቅ ወደኋላ 5 ዓመታትን ይመልሰናል። መስከረም 8 2011 በተባበሩት አረብ ኤሚሬቶችና በሳውዲ አረቢያ አማካኝነት በጅዳ የተፈረመው የኢሳያስና የአብይ ውል የጋራ ጠላቶችን በጋራ መፋለም የሚል ስምምነት ነበረው የሚሉ አንድ ዲፕሎማት ይህ የጋራ ጠላት ህወሓት ቢሆንም ብልጽግና ግን ለብቻው ባደረገው ድርድር ድርጅቱ ሳይጠፋ ቀርቷል ይላሉ። በእርግጥ ስምምነቱ በፓርላማ ባይጸድቅም ከጠቅላይ ሚኒስትሩ ውጭ የሚያውቀው አንድም ሰው ባይኖርም በውሉ አንቀጽ 2 ላይ ኢትዮጵያና ኤርትራ በጸጥታና ወታደራዊ ጉዳዮች በጋራ እንደሚሰሩ ተቀምጧል። ይህ ውል ተግባራዊ ሆኖ በኢትዮጵያ የጸጥታና ደህንነት ተቋማት ውስጥ የሻዕቢያ የስለላ ኃይል በይፋም በድብቅም ገባ። የጋራ ጠላት በተባለችው ትግራይ ላይም የጋራ ዘመቻ ተካሄደ። ሆኖም የጋራ የተባለው ጠላት ሳይጠፋ ህወሓትና ብልጽግና በአገሪቱ ህገ መንግስት መሰረት በኢትዮጵያ ውስጥ ጉዳይ በጋራ እንዲሰሩ የሚያስገድደው የፕሪቶሪያ ስምምነት መጣ። በናይሮቢ በተካሄደው የማስፈጸሚያ ስምምነት ላይ ደግሞ ሻዕቢያ እንዲወጣ የሚያስገድድ አንቀጽ ስሙ ሳይጠቀስም ቢሆን ተካተተ። ከዚያ በኋላ ሻዕቢያ ለይቶለት ተክጃለሁ ማለት ጀመረ የሚሉት ምንጮች የጅዳውን ስምምነት የፕሪቶሪያው ውል አፈረሰው ይላሉ። እናም ሰሞነኛው የሚዲያ ምልልስና መዘላለፍ የመጣው እንዲህ ያሉ ዑደቶችን አልፎ ነው ነገሩ። መልካሙን ሁሉ በመመኘት በዚሁ ተሰናበትን።